ሰላም እንኳን ወደዚህ ጥልቅ ትንታኔ በደህና መጣችሁ። ዛሬ በጣም ወሳኝ ርዕስ ይዘን ቀርበናል። ስለ ቀውስ እና የቀውስ ጊዜ የመረጃ ልውውጥ ወይም ኮሚኒኬሽን አስፈላጊነት እንወያያለን። አዎ ትክክል ነሽ። ቀውስ ምንነት፣ ስለ መንስኤዎቹ እና በተለይ ደግሞ በእንደዚህ አይነት አስቸጋሪ ጊዜያት የመረጃ ልውውጥ እንዴት መሆን እንዳለበት የሚያቀርባቸውን ሐሳቦች በደንብ መመርመር ነው። በጣም ጥሩ። ምክንያቱም እውነት ለመናገር ቀውሶች ሁላችንንም በሆነ መንገድ ይነኩናል። የተለመደውን የህይወት ዘይቤ፣ የሥራ አካሄድ፣ የማህበረሰብ እንቅስቃሴ ሁሉንም በድንገት ነው የሚያናውቱት። ተጽዕኖአቸውም ቀላል አይደለም። ስለዚህ እስኪ ከመነሻውን ጀምር። ቀውስ ሲል ምን ማለቱ ነው? ያው ብዙ ጊዜ ችግር ከሚለው ቃል ጋር እናያይዘዋለን፣ ግን እየለያሉ አይደል? ችግር በእጅጉ ለየት ያደርገዋል። ቀውስ ማለት አንድ ተቋም ወይም ማህበረሰብ ችግርን ለመፍታት ያለውን አቅም የሚፈታተን ነው። የተለመደውን የተረጋጋውን የሥራ ወይም የቁጥጥር ሥርዓት የሚያናጋ የሚያፈርስም ሊሆን ይችላል እና የብዙዎችን ሕይወት ደህንነት የሚረብሽ ድንገተኛ ክስተት ነው። ገባኝ። የሥርዓት መነጋት የሚለው ሐሳብ ይመስለኛል ቁልፉ። ከተራ ችግር የሚለየው ይሄ ነጥብ ነው። ትንሽ ተራ ችግር በአንድ የተወሰነ ቦታ ላይ ተወስኖ ሊቀር ይችላል። ቀውስ ግን መሠረታዊ አሰራሮችን ይፈታተናል፣ የመቆጣጠር አቅምን ያዳክማል። ችግሩን መፍታት ብቻ ሳይሆን አጠቃላይ ሥርዓቱ ነው የሚናጋው። ቀውስ መለያ ባህላትን ይጠቅሳል። እነዛን በጥቂቱ ብናያቸውስ? አዎ በርካታ ነጥቦች አሉ። አንደኛው ብዙ ጊዜ ቀውስ ያልተጠበቀ ነው። ምንም እንኳን አንዳንድ ፍንጮች፣ ምልክቶች ሊኖሩ ቢቻሉም የሚከሰትበት ጊዜና የስፋቱ መጠን ብዙ ጊዜ ድንገተኛ ነው፣ አይጠበቅም። ከዚህ ጋር ተያይዞ ደግሞ ከፍተኛ ስጋት ይዞ ይመጣል። ሁለተኛ በመሰረቱ ጎጂ ወይም አደገኛ ነው። በሰው ሕይወት ላይ፣ በንብረት ላይ፣ በአካባቢ ወይም በተቋሙ ስምና ሕልውና ላይ ጉዳት ያደርሳል። ሶስተኛ ፈጣንና አስቸኳይ ምላሽ የሚፈልግ መሆኑ ነው። እዚህ ላይ ጊዜ በጣም ወሳኝ ነው። መዘገየት ጉዳቱን እጅግ ያባብሰዋል። ፈጣን ምላሽ አስፈላጊ መሆኑን ስናነሳ አራተኛ ነጥብ ደግሞ ያየሁት የአመራሩ ሁኔታውን የመቆጣጠር አቅም ውስን መሆኑን ይጠቅሳል። ይሄ እንዴት ነው የሚገለጸው? ጥሩ ጥያቄ ነው። ይህ ማለት የቀውሱ ስፋትና ውስብስብነት ወይም ደግሞ የመረጃ እጥረት እና እርግጠኛ ያለመሆን ሁኔታ ሲኖር አመራሩ ሁኔታውን ሙሉ በሙሉ ለመቆጣጠር ይቸገራል ማለት ነው። የተለመዱ የአሰራርና የአመራር ስልቶች በቂ ላይሆኑ ይችላሉ። አቅም ይገደባል፣ ውስን ይሆናል። ቀውስ የተቋሙን ሕልውና፣ ገጽታ እና የፋይናንስ አቋም በእጅጉ ሊጎዳ ይችላል። ይሄ ጉዳት የአጭር ጊዜ ብቻ ላይሆን ይችላል፣ ለረጅም ጊዜ የሚዘልቅ ተጽዕኖ ሊኖሩ ይችላል። እና በመጨረሻ ላይ ስድስተኛ ቀውሶች ብዙ ጊዜ የመንግስትንና የሚዲያን ከፍተኛ ትኩረት ይስባል። እውነት ነው። ይሄ ደግሞ በራሱ ተጨማሪ ጫና ይፈጥራል። ምክንያቱም የአንዳንዱ የተቋሙ እርምጃ በቅርበት ነው የሚታየው፣ የሚመረምረው። ዋው! እነዚህ ባህሪያት ሁሉ ሲደመሩ ቀውስ ምን ያህል ከባድና በእውነት ጥንቃቄ የሚፈልግ ጉዳይ እንደሆነ ያሳያሉ። በተለይ የመቆጣጠር አቅም ውስን መሆንና የሚዲያ ትኩረት ሲጣመሩ በጣም ፈታኝ ሁኔታ ይፈጥራል ማለት ነው። እሺ፣ ወደ ቀጣዩ ነጥብ መከላከልም ሆነ ምላሽ ለመስጠት ይጠቅማል አይደል? በትክክል መንስኤውን ማወቅ ተገቢውን መፍትሄ ለመስጠት በጣም አስፈላጊ ነው። በሁለት ዋና ዋና ክፍሎች ነው የሚከፍላቸው። የመጀመሪያው ተፈጥሯዊ መንስኤዎች ናቸው። እነዚህ ያው ከሰው ቁጥጥር ውጭ የሆኑ ናቸው። ለምሳሌ የመሬት መንቀጥቀጥ፣ ጎርፍ፣ ድርቅ፣ ሰደድ እሳት፣ አውሎ ነፋስ፣ ወረርሽኝ በሽታዎች እና የመሳሰሉት። በቅርብ ጊዜ እንደምናየው ከአየር ንብረት ለውጥ ጋር ተያይዘው የሚመጡ ከባድ ክስተቶችም በዚህ ስር ሊካተቱ ይችላሉ። ሁለተኛው ክፍል ሰው ሰራሽ መንስኤዎች ናቸው። እነዚህ ደግሞ በሰው ልጆች ድርጊት፣ በውሳኔያቸው ወይም በቸልተኝነት የሚከሰቱ ናቸው። ለምሳሌ ጦርነት፣ የሽብር ጥቃት፣ የኢንዱስትሪ አደጋዎች፣ እንደ ኬሚካል መፍሰስ ወይም የፋብሪካ ፍንዳታ ያሉ ማለት ነው። የቴክኖሎጂ ብልሽቶችም አሉ። ለምሳሌ ትልቅ የሳይበር ጥቃት ቢከሰት። የገንዘብና ኢኮኖሚ ቀውሶችም አሉ። እንዲሁም በድርጅት ውስጥ በሚፈጠር ስህተት ወይም የሥነ ምግባር ጉድለት የሚመቱ ቀውሶችም አሉ። ለምሳሌ ትልቅ የማጭበርበር ወንጀል ቢጋለጥ ወይም የምርት ደህንነት ችግር ቢፈጠር። ይህ ክፍፍል ግልጽ ነው። ትኩረቴን የሳበኝ ነጥብ አለ። ቀውሱን በቀጥታ እያስከትሉም ነገር ግን ከተከሰተ በኋላ ሁኔታውን የሚያባብሱ ወይም ችግሩን እጅግ የከፋ የሚያደርጉ ምክንያቶችን ይጠቅሳል። እነዚህ ምንድን ናቸው? ብዙ ጊዜ ችግሩን የሚያወሳስቡት እነዚህ ነገሮች ይመስለኛል። በጣም ትክክል ነሽ። ቀውሱን በአግባቡ የመያዙ ሂደት ላይ ትልቅ ተጽዕኖ ናቸው። የሚጠቀሱት ዋና ዋና አባባሽ ምክንያቶች እንግዲህ አንደኛ ለድንገተኛ አደጋ ፈጣን ምላሽ አለመስጠት ነው፣ መዘገየት። ይሄ መዘገየት ቀውሱን እንዲሰፋፋና ጉዳቱን እንዲጨምር እድል ይሰጣል። ሁለተኛ የተፈጠረውን አደጋ አሳንሶ ማየት ወይንም ችላ ማለት፣ ኧረ ምንም አይደለም ያልፋል በሚል ዝም ማለት። ይሄ ብዙ ጊዜ ይስተዋላል። አዎ፣ ይህም መተማመንን ይቀንሳል። ሶስተኛ ኃላፊነትን በአግባቡ አለመውጣት ይው
የሚመለከታቸው አካላት አመራሮች የድርሻቸውን በአግባቡ ለመውጣት ወይም ኃላፊነቱን ወደ ሌሎች ለማላከክ መሞከር። አራተኛ እና ምናልባት ከሁሉም የከፋው ሊሆን የሚችለው አደጋዎችን አስቀድሞ አለመለየትና አስፈላጊውን እቅድና ዝግጅት አለማድረግ ነው። ይህ ማለት ችግሩ ከመከሰቱ በፊት ምን ሊመጣ ይችላል ብሎ አስቀድሞ ገምቶ የመከላከልና የመዘጋጀት ሥራ አለመስራት ነው። ይህ ካልተደረገ ችግሩ ሲከሰት የሚወሰደው እርምጃ የተዘበራረቀና ውጤታማ ያልሆነ ይሆናል። መከላከል ፕሮአክቲቭ ይልቅ ወደ አጽፋዊ ምላሽ ሪአክቲቭ ማዘንበል ከፍተኛ ዋጋ ያስከፍላል። ወሳኝ ነጥብ ነው። ይህ የመጨረሻው ነጥብ የቅድመ ዝግጅትና የመከላከል አስፈላጊነት በቀጥታ ወደ ዋናው የውይይታችን ማጠንጨኛ ያመራናል። ይኸውም የቀውስ ጊዜ የመረጃ ልውውጥ ክራይሲስ ኮሚኒኬሽን ትክክል ሲተነተን ምን ማለት ነው? ዝም ብሎ መረጃ መለዋወጥ ነው ወይስ ከዛ የተለቀ ነገር አለው? ጥሩ ጥያቄ ነው። የቀውስ ኮሚኒኬሽን ዝም ብሎ መረጃ ማስተላለፍ ብቻ አይደለም። በፍጹም። ምን ማለት ነው መሰልሽ? ቀውስ ከመከሰቱ በፊት በዝግጅት ወቅት ማለት ነው። በቀውስ ጊዜ በምላሽ ወቅት እና ቀውሱ ካለፈ በኋላ በማገገሚያ ወቅት። በእነዚህ ሁሉ ጊዜያት በተለያዩ አካላት መካከል ለምሳሌ በመንግስት፣ በድርጅቶች፣ በሚዲያ፣ በባለድርሻ አካላት እነማን ናቸው? ሰራተኞች፣ ደንበኞች፣ ህብረተሰብ፣ ባለሀብቶች ወዘተ። በእነዚህ ሁሉ መካከል የሚደረግ የታቀደ እና የተቀናጀ የመረጃ ልውውጥ ነው። ስልታዊ መሆኑ ቁልፍ ነው ማለት ነው። ዋና ዓላማውስ ምንድን ነው የዚህ ልውውጥ? ዋና ዓላማው ብዙ ገጽታ አለው፣ ግን የመጀመሪያውና ዋነኛው የባለድርሻ አካላትን ደህንነትና ህልውና መጠበቅ ነው። ትክክለኛ መረጃ በወቅቱ መስጠት ሰዎች ራሳቸውን እንዲጠብቁ ይረዳል። ሁለተኛው ደግሞ የተቋሙን ወይም የድርጅቱን መልካም ገጽታ ሬፑቴሽን መታደግና መጠበቅ ነው። በቀውስ ወቅት የሚሰጥ መረጃ የተቋሙን ታማኝነት፣ ግልጽና ኃላፊነት መውጣት ያሳያል ወይም ደግሞ ያጎድላል። ስለዚህ ስልታዊ ኮሚኒኬሽን ይህንን ገጽታ ለመጠበቅ ይረዳል። በተጨማሪም መደናገጥን ለመቀነስ፣ የተሳሳተ መረጃ እንዳይስፋፋ ለመከላከል እንዲሁም የመልሶ ማቋቋም ሂደቱን ለማገዝ ወሳኝ ሚና ይጫወታል። የቀውስ አያያዝን ሂደት በሶስት ዋና ዋና ደረጃዎች ይከፍለዋል። እስኪ እነዚህን ደረጃዎች አንድ ባንድ እንያቸው። የመጀመሪያው ቅድመ ቀውስ ፕሪ ክራይሲስ ወይም የዝግጅትና መከላከል ደረጃ። ይሄ ምንን ያካትል? ምን ያህልስ አስፈላጊ ነው? ይህ ደረጃ ምናልባትም ከሁሉም የበለጠ ወሳኝ ነው ሊባል ይችላል። ለምን መሰለሽ? ምክንያቱም ቀጣይ ደረጃዎች ላይ የሚኖርን ስኬት የሚወሰነው እዚህ ላይ በምንሰራው ስራ ነው። ሙሉ ትኩረቱ ዝግጅትና መከላከል ላይ ነው። ሶስት ቁልፍ ተግባራትን ነው የሚያሰምርበት። አንደኛ የቀውስ ጊዜ እቅድ ክራይሲስ ማኔጅመንት ፕላን ሲኤምፒ ማዘጋጀት እና በየጊዜው ማሻሻል። ይህ እቅድ ሊከሰቱ የሚችሉ ቀውሶችን አስቀድሞ መለየት፣ የተጋላጭነት ትንተና መስራት፣ ምላሽ እንዴት እንደሚሰጥ ሂደቶችን መዘርዘር፣ ቁልፍ መልእክቶችና የመገናኛ መንገዶችን አስቀድሞ ወሰንን ያካትታል። እና ይህ እቅድ መደርደሪያ ላይ የሚቀመጥ አይደለም። በየጊዜው መገምገም፣ ማሻሻል አለበት። ህያው ሰነድ መሆን አለበት ማለት ነው። በትክክል። ሁለተኛ የቀውስ ጊዜ ቡድን ክራይሲስ ማኔጅመንት ቲም ማቋቋምና ማሰልጠን ነው። ከተለያዩ ክፍሎች አመራር፣ ህግ፣ ህዝብ ግንኙነት፣ ኦፕሬሽን ወዘተ የተዋጣ ቡድን መፍጠር፣ የየግላቸውን ሚናና ኃላፊነት በግልጽ ማስቀመጥ እና በመደበኛነት ልምምድና ስልጠና መስጠት። ይህ ቡድን ቀውስ ሲመጣ ውሳኔዎችን በፍጥነት ለመስጠት እና ምላሽን ለማስተባበር ዝግጁ መሆን አለበት። ሶስተኛ ደግሞ ለቀውስ ጊዜ የሚያገለግሉ የመነሻ መልእክቶች ሆልዲንግ ስቴትመንት መሴጀስ አስቀድሞ መቅረጽ ነው። ቀውስ ሲከሰት የመጀመሪያው ትክክለኛ መረጃ እስኪረጋገጥ ድረስ ለጊዜው የሚሰጡ አጠቃላይ መልእክቶች ማዘጋጀት። ይህ ዝም ከማለትና ጠርጣሪን ከመፍጠር ያድናል። በአጠቃላይ ይሄ ደረጃ እንዲህ ቢሆንስ ምን እናደርጋለን ለሚለው ጥያቄ መልስ የሚዘጋጅበት ነው። መሰረት መጣል ነው በአጭሩ። እቅድ ማውጣት፣ ቡድን ማደራጀት፣ መልእክት ማዘጋጀት። ይሄ ካልተደረገ ቀውሱ ሲመጣ መሯሯጡ አይቀሬ ነው። እሺ፣ ይህንን መሰረት ከጣል በኋላ ቀውሱ በትክክል ተከሰተ እንበል። የቀውስ ወቅት ክራይሲስ ሪስፖንስ ወይም የምላሽ መስጠት ደረጃ። በዚህ ወቅት ቅድሚያ የሚሰጣቸው ተግባራት ምንድን ናቸው? ይህ እንግዲህ ያው እሳቱ የተነሳበት ወቅት ነው። ፍጥነት፣ ትክክለኛነት እና ቅንጅት እጅግ በጣም አስፈላጊ ናቸው። ለምሳሌ የቀውስ ጊዜ ቡድኑን በፍጥነት ማንቀሳቀስ። አስቀድሞ የተቋቋመው ቡድን ወዲያውኑ ተሰብስቦ ሁኔታውን መገምገምና የእቅዱን አፈጻጸም መጀመር አለበት። ሌላው የተከሰተውን ሁኔታ በፍጥነትና በትክክል መገምገም። ምን ተፈጠረ? ምን ያህል ጉዳት አደረሰ? እነማን ተጎዱ? በቀጣይስ ምን ሊከሰት ይችላል? ይህን በተቻለ ፍጥነት ማወቅ። የማስጠንቀቂያ ስርዓቶችን መጠቀምና ማጥናከር። አስፈላጊ ከሆነ ለሰራተኞች፣ ለህብረተሰብ ወይም ሌሎች ማስጠንቀቂያ መስጠት። የመረጃ ማስተላለፊያ መስመሮችን ክፍት ማድረግና ማስተዳደር። መረጃ እንዴት እና በማን እንደሚሰጥ ግልጽ ማድረግ። ወጥ የሆነ መረጃ ምንጭ የግድ ነው። ከዋና ዋና ባለድርሻ አካላት ጋር በቀጥታ መገናኘት፣ በተለይ ከተጎጂዎች፣ ከሰራተኞች፣ አስፈላጊ ከሆነ ከመንግስት አካላት ጋር ግንኙነት መፍጠር እና ደግሞ የውጭ ሁኔታዎችን መከታተልና መተንተን። ሚዲያዎች ምን ያሉ ነው? ማህበራዊስ ሚዲያ ላይስ
የህዝብ አስተያየት ምን ይመስላል? ይሄን መከታተል ለምትሰጠው ምላሽ ግባት ይሆናል። ከነዚህ ሁሉ ነጥቦች ውስጥ በተለይ ከሚዲያ ጋር ያለው ግንኙነት ሁሌም ፈታኝ ነው። ብዙ ድርጅቶች በዚህ ወቅት ነው የሚወድቁት ወይም የሚነሱት። ምን የተለዩ ምክሮችን ይሰጣል? በጣም ወሳኝ ነጥብ ነው። ሚዲያ በቀውስ ወቅት የመረጃው ዋና ማስተላለፊያ ስለሆነ በጣም በጥንቃቄ መያዝ አለበት። 3 ቁልፍ መርሆችን ነው የሚያጎላው። አንደኛ፣ ትክክለኛ መረጃን መሰብሰብ፣ አደራጅቶ በየጊዜው እና በተከታታይ መስጠት፣ መረጃን በፍጥነት አረጋግቶ ለሚዲያ ማድረስ። እየመረመርን ነው ብቻ ከማለት ወጥቶ የተረጋገጠውን ነገር ወዲያው ማጋራት። መረጃን መደበቅ ወይም ማዘገየት ያው ጥርጣሬን እና አሉባልታን ያባብሳል። ወጥነት ያለው መረጃ መስጠትም በጣም አስፈላጊ ነው። ሁለተኛ፣ ከሚዲያ ጋር ግጭት ውስጥ አለመግባት። ሚዲያ የራሱን ሥራ እየሠራ መሆኑን መረዳት። ለሚጠይቋቸው ጥያቄዎች በተረጋጋና በሙያዊ ስነ ምግባር መልስ መስጠት። ስህተትም ከሠራን ማመንና እርምት መውሰድ ያስፈልጋል። ሦስተኛ፣ ግልጽናና ታማኝነት። በተቻለ መጠን ግልጽ መሆን፣ ምን እንደተፈጠረ፣ ምን እየተደረገ እንደሆነ፣ በቀጣይስ ምን እንደሚጠብቅ በግልጽ ማስረዳት። ይሄ መተማመንን ለመገንባት ቁልፍ ነው። የተቋሙን ቃል አቀባይ አስቀድሞ መለየት እና ስልጠና መስጠትም የዚህ አካል ነው። ከነዚህ ከሚዲያ ጋር የተያያዙ ነጥቦች በተጨማሪስ በአጠቃላይ በቀውስ ወቅት በሚሰጥ ምላሽ ጊዜ ከግምት ውስጥ መግባት ያለባቸው ነገሮች ይኖራሉ? በእርግጥ አሉ። ለምሳሌ ፈጣንና ትክክለኛ መረጃ ለሁሉም ባለድርሻ አካላት ማድረስ። ሚዲያ ብቻ ሳይሆን ሰራተኞች፣ ደንበኞች፣ ተጎጂዎችና ቤተሰቦቻቸው፣ የአካባቢው ማህበረሰብ ሁሉም ወቅታዊ መረጃ ያስፈልጋቸዋል። ሌላው የህዝብና የሰራተኞችን ደህንነት ከምንም በላይ ማስቀደም ነው። ሁሉም ውሳኔዎችና እርምጃዎች ይህን ግብ ከግምት ውስጥ ማስገባት አለባቸው። ርኅራኄ ማሳየት፣ በተለይ ለተጎዱ ሰዎችና ለማህበረሰቡ ስሜት ትኩረት መስጠት፣ በቃልም በተግባርም ርኅራኄን መግለጽ። ይሄ በጣም አስፈላጊ ነው። ሌላው ያልተረጋገጡ መረጃዎችን ወይም ግምቶችን አለማስተላለፍ፣ እርግጠኛ ያልሆነውን ነገር ከመናገር መቆጠብ። አናውቅም ነገር ግን ስናውቅ እናሳውቃለን ማለት የተሻለ ሊሆን ይችላል አንዳንድ ጊዜ እና ደግሞ ከህብረተሰቡ ጋር አጋርነት መፍጠርና ፍላጎታቸውን ማዳመጥ። ህብረተሰቡን እንደ ችግር አካል ሳይሆን እንደ መፍትሄ አካል ማየት፣ ስጋታቸውንና ጥያቄያቸውን በትኩረት ማዳመጥና ምላሽ መስጠት። እነዚህ ሁሉ ሲጣመሩ ነው ምላሹ የተሟላና ውጤታማ የሚሆነው። በጣም ግልጽ ነው። የመጀመሪያው ደረጃ ዝግጅት ነበር፣ ሁለተኛው ምላሽ። አሁን ወደ መጨረሻው ደረጃ ንምጣ። የቀውስ ማግስት ወይም የመልሶ ማቋቋምና የመማሪያ ደረጃ። አስቸኳይ አደጋው ካለፈው በኋላ ያው አብረው መረጋጋት ሲጀምር ምን መደረግ አለበት? ስራው በዚያ ያበቃል ማለት ነው? በፍጹም አይበቃም። እንደውም ይሄ ደረጃ ብዙ ጊዜ ችላ ይባላል። ነገር ግን ለዘላቂ መፍትሄና ለወደፊት ዝግጁነት እጅግ በጣም አስፈላጊ ነው። በዚህ ደረጃ ላይ ትኩረት የሚደረግባቸው ዋና ዋና ጉዳዮች አሉ። አንደኛ፣ ወደ መደበኛ ተግባር መመለስን ማገዝ እና የተፋውን ስም ገጽታ መልሶ መገንባት ነው። ቀውስ ያስከትለውን ጉዳት መጠገን፣ ለተጎጂዎች ድጋፍ መስጠት እና የተቋሙን መተማመን መልሶ ለማግኘት መስራት። ሁለተኛ፣ ስለተወሰዱ እርምጃዎችና ስለተደረጉ ምርመራዎች ውጤት ማሳወቅ። በቀውስ ወቅት ቃል የተገቡ ነገሮች ካሉ መፈጸማቸውን ማረጋገጥና ውጤቱን ለባለድርሻ አካላት ማሳወቅ። ግልጽነት እዚህም ይከተላል። ሶስተኛ እና ይሄ በጣም ወሳኝ ነው፣ የቀውሱን ገጠመኝ እንደ መማሪያ መጠቀም ነው። ምን በትክክል ተሰራ? ምን ስህተቶች ተፈጸሙ? በቀውስ እቅዱ ላይ፣ በቡድኑ አሰራር ላይ፣ በመረጃ ልውውጡ ላይ መሻሻል ያለባቸው ነገሮች ምንድን ናቸው? እነዚህን ጥያቄዎች በግልጽ መመለስና ለወደፊት የድርጊት ማራግባር ማዘጋጀት። ይሄ ለቀጣይ ዝግጁነት መሰረት ነው። አራተኛ ደግሞ ቀውስን የመከላከልና የዝግጁነት ባህልን ማጠንከር ነው። ከዚህ ተሞክሮ በመነሳት ቀውስ እንዳይደገም የመከላከል ስራዎችን ማጠንከርና የዝግጁነት ሁኔታን እንደ ተቋማዊ ባህል ማሰረጽ። ስለዚህ ይሄ ደረጃ ካልፈው ለመማር እና ለወደፊት የተሻለ ዝግጁ ለመሆን ትልቅ ዕድል የሚሰጠው። እንግዲህ ከዚህ ሰፊ ትንታኔ የምንረዳው ቀውስን መቆጣጠር የአንድ ጊዜ ክስተት ሳይሆን ተከታታይነት ያለው ሂደት መሆኑን ነው። ከዝግጅት እስከ ምላሽ ከዚያም መልሶ ማቋቋምና መማር ድረስ የሚዘልቅ ዑደት ነው። ዋናው ቁም ነገር ወይም ማጠቃለያ ምንድን ነው ማለት እንችላለን? ዋናው ቁም ነገር ውጤታማ የቀውስ አያያዝ እና በተለይም የቀውስ ኮሚኒኬሽን በሦስቱም ደረጃዎች ቅድመ ቀውስ፣ የቀውስ ወቅት እና የቀውስ ማግስት በጣም ወሳኝ መሆኑ ነው። ይህ ስኬታማ እንዲሆን በመረጃ ፍሰት ትክክለኛነት፣ በግልጽነት፣ በታማኝነት፣ በቅንጅት እና ከሁሉም በላይ በስልታዊ ዕቅድ ላይ የተመሰረተ መሆን አለበት። ዝም ብሎ በደመነፍስ የሚደረግ ሳይሆን በደንብ የታሰበበትና የተዘጋጀበት አካሄድ ይጠይቃል። ከሁሉም በላይ ደግሞ ከገጠመኝ መማር እና ለወደፊት መዘጋጀትን ይጠይቃል። ስለ ቀውስ ምንነት፣ መንስኤዎቹ፣ አባባሽ ሁኔታዎች እና በተለይም የቀውስ ጊዜ የመረጃ ልውውጥ ስትራቴጂዎችና ደረጃዎች ያደረግነው ጥልቅ ውይይት ይህን ይመስላል። ከዝግጅት አስፈላጊነት አንስቶ እስከ ማገገምና መማር ድረስ የተዘረገውን የተቀናጀ አካሄድ አስፈላጊነት ያየን ይመስለኛል። አዎ፣ በጣም እያንዳንዱ ደረጃ ከሌላው ጋር ያለው መስተጋበር እና አንዱ በአንዱ ላይ ያለው ተጽዕኖ ግልጽ ነው። ጠንካራ ዝግጅት ለተሻለ ምላሽ መሰረት ነው። ውጤታማ ምላሽ ደግሞ የማገገሚያ ሂደቱን ያቀላጥፋል።
ከማገገሚያው የሚገኝ ትምህርት ደግሞ ለቀጣይ ዝግጅት ያግዛል። ሰንሰለት ነው። ውይይታችንን ከመዘጋታችን በፊት ለአድማጮቻችን አንድ መጨረሻ የማሰቢያ ነጥብ ላንሳ። ውይይታችን በሙሉ ቅድመ ቀውስ ዝግጅት ላይ ከፍተኛ ትኩረት ሰጥተናል። የዝግጅት ዕቅድ ማውጣትን፣ ቡድን ማደራጀትን፣ መልእክት መቅረጽን ያካትታል። ነገር ግን ከዚህ ጎን ለጎን ተቋማት ምንም አይነት ቀውስ ከመከሰቱ በፊት ከህብረተሰቡ፣ ከሰራተኞቻቸው፣ ከደንበኞቻቸው እና ከሌሎች ባለድርሻ አካላት ጋር ያላቸውን መተማመን እንዴት አስቀድሞ ሊገነቡ ይችላሉ? ምክንያቱም አስቀድሞ የተገነባ ጠንካራ የመተማመን መሰረት ካለ ቀውሱ ሲከሰት የሚደረገው ኮሙኒኬሽን የበለጠ ተቀባይነት እንዲኖረውና ውጤታማ እንዲሆን ሊረዳ ይችላል ብዬ አስባለሁ። ስለዚህ የመተማመን ግንባታ የቀውስ ዝግጅት አንዱ አካል መሆን አለበት ወይ? ይሄ ሊጠየን የሚገባው ሐሳብ ይመስለኛል። በጣም ጥሩ ነጥብ ነው። በእርግጥም ሊታሰብበት ይገባል። መተማመን በቀውስ ጊዜ ትልቅ ዋጋ አለው።